በወር አበባ ጊዜ ከእምብርት የሚፈስ ደም ከየት የመጣ ሊሆን ይችላል? ወር አበባ በሚመጣበት ዑደት ጠብቆ ከእምብርት የሚፈስ ደም ምክንያቱ ኢንዶሜትሪዮሲስ ወይም ደግሞ የማህፀን የውስጠኛው ክፍል ወይም ኢንዶሜትሪየም የሚባለው ከዛ በመነሳት የተለያዩ የሰውነት ክፍል ላይ በመጣበቁ ምክንያት በየወሩ ደም ሊፈስ ይችላል ማለት ነው። ይህ ማለት በእምብርት በውስጠኛው ክፍል የተጣበቀ ከሆነ በየወሩ ከእምብርት የሚፈስ ደም እናያለን ማለት ነው። በአንጀት ላይ የተጣበቀ ከሆነ ደግሞ ከአንጀት የሚፈስ በየወሩ የወር አበባን ዑደት ጠብቆ የሚፈስ ደም ልናይ እንችላለን ማለት ነው። እንደዚህ አይነት ነገር የሚያስቸግራችሁ ሰዎች ካላችሁ ወደ ሕክምና መሄድ እንደዚሁም ደሙ ከዛ የመጣ ነው የሚለው መለየት ይኖርበታል ማለት ነው። ስለዚህ ይህ የራሱ የሆነ ሕክምና ስላለው የማህፀንና ጽንስ ስፔሻሊስትን ማማከርን እመክራለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። የእህታችንን ጥያቄ አይታችኋል። እንግዲህ ያው እኔ ካለኝ ኤክስፒሪየንስ ነው የምነግራችሁ ብያችኋለሁኝ። እንደዚሁ ኮሜንት ላይ ዶክተር ይሄን ጥያቄ ነበረኝ ብላ የጠየቀችም እህታችን ነበረች። እኔ ዶክተር አይደለሁም። ከራሴ በበሽታዬ ምክንያት የማነባቸውን ነገሮች ሰርች እያደረኩ የማገኛቸውን ነገሮች ነው እያካፈልኳችሁ ያለሁት እንጂ እኔ ጤና ባለሙያ ሆኜ አይደለም። እንዲሁም ከጤና ባለሙያዎች የማገኛቸውን ነገሮች እያመጣሁኝ እዚህ ጋር ለእናንተ ትምህርት ይሆናችሁ ዘንድ ወይም ደግሞ ለእናንተ ለጠየቃችሁ ጥያቄ መልስ ይሆናችሁ ዘንድ ነው ይዤላችሁ የምመጣው እና አንዷ እህቴ በባለፈው እንደዚሁ አናግራኛለች። በእምብርቴ ደም ይፈሳል፣ ይህ ነገር ፔሪድ ነው ማለት ነው ወይ የወር አበባ ነው ማለት ነው ወይ ብላኛለችም። እሷም እዚህ ጋር አንዷ እህቴ እየጠየቀች ነው እና ይሄ ነገር በዚሁ በሽታ የሚከሰት ነው እንደነገርኳችሁ ማለት ነው። በትናንትናው ቪዲዮ ላይም ነግራችሁ ነበረ እና ያሉኝን ማቃቸውን ነገሮች የተረዳኋቸውን ነገሮች አመጣላችኋለሁ። ለምን ብዙ ሰው ግንዛቤ የለውም። ብዙ እህቶች እየተሰቃዩ ነው በዚህ በሽታ እና በዛ ምክንያት እኔ ከማገኛቸው ነገሮች ነው ለእናንተ ማካፍላችሁ። ምክንያቱም ደግሞ ይህን ነገር የሚረዳው ታማሚና ታማሚ ሲገናኝ ብቻ ነው እንጂ ሀታ ዶክተር ጋር ሂዳችሁ እንዲህ ነው ብላችሁ አስረድታችሁ እንኳ በዚህ ነገር ላይ ግንዛቤ የላቸውም። አብዛኛው እንደነገርኳችሁ እኛ ሀገር ላይ ያሉ ዶክተሮች ከስንት አንድ ነው የሚረዳችሁ የምታገኙት ማለት ነው። ከዛ ውጭ ግን የሚረዳችሁ አታገኙም። የበሽታችሁ ልክ ይሄ ነው ተብላችሁ አትነገሩም በፍጹም። እና ለዛ እኔ ከማገኛቸው ነገሮች እውነቴን ነው የምላችሁ፣ ይሄ ኢንዶሜትሪያሲስ የሚባለው በአማርኛ ሰርች አድርጉት። ወደ 2 ወይም 3 ቪዲዮ ነው ካገኛችሁ ማለት ነው። ከዛ ውጭ አታገኙም። በአማርኛ የተሰራ በአረበኛ ብትገቡ በእንግሊዘኛ ብትገቡ ግን በቃ ስለሱ ታማሚም ሆነ ያልጻፈ ያላወራ ዶክተር አታገኙም ፈጽሞ ማለት ነው። እና እኛ ሀገር ላይ ኤክስፒሪየንሱ የላቸውም ዶክተሮቹ ማለት ነው። ስለዚህ ይህን ነገር ደግሞ እኔ ከሌላ ቦታም ሰርች አድርጌ የማገኘውንም እንዲሁም ደግሞ ታመው ከጻፉት ከለቀቁት ነገር ያንን ነገር ይዤ መጥቼ ለእናንተ እነግራችኋለሁኝ። ስለዚህም ሆነ ስለሌላ ጉዳይ ስለ ማህፀን ኢንፌክሽን፣ ስለ ሽንት ቧንቧ ኢንፌክሽን እያልኩኝ እስከዛሬ ስነግራችሁ ኑር ያለሁኝ፣ ስለ ማህፀን ካንሰር፣ ስለ ሁሉ ነገር ማለት ነው። እና ለእናንተ እየመጣሁኝ እዚህ ጋር የምነግራችሁ እንዲሁም ደግሞ ሰርች እያደረጋችሁ እዩ፣ ጉግል ላይ እየገባችሁ ሰርች እያደረጋችሁ ስለ በሽታችሁ እዩ የምላችሁ ለዚህ ነው። ከሰው ከምትጠይቁት ሌላ ሰው እንደዚህ እንትን ከሚላችሁ ከሚነግራችሁ በራሳችሁ ጥናት ብታደርጉ የሚለውንም መመክራችሁም ለዚህ ነው። እና እኔ ካገኘኋቸው ነገሮች ነው። በሽታው ከባድ ነው እንደነገርኳችሁ እና ይሄም በእምብርት ደም መፍሰስ የማህፀን ግድግዳ ላይ መኖር የነበረበት እምብርታችሁ አካባቢ ሆድ ጋር ሲበቅል የዛኔ በእምብርታችሁ ልክ በፔሪድ ሰዓት ጠብቆ በእምብርታችሁ ደም የሚፈሰው በዛ ምክንያት ነው። ይሄም ከጤና ባለሙያዎች ከማህፀንና ጽንስ ስፔሻሊስት ከሆኑት የተሰጡን ነገሮችን ያመጣሁላችሁ ነው ማለት ነው። ሌላም አንድ ቪዲዮ ልጨምርላችሁ። ለምንድን ነው እቺ ሴት በየወሩ በእምብርቷ በኩል ደም የሚፈሳት?
እንደዚህ አይነት ኬዞች እንግዳ ሊሆኑ ይችላሉ። ታማሚ ላይም ድንጋጤና ጭንቀት ይፈጥራሉ። የ29 ዓመት ሴት ለተወሰነ ጊዜ በእምብርቷ በኩል ደም ይፈሳት ነበር። ይህ የሚፈሳት ደም ሁሌ ሳይሆን ልክ እንደ ፔሪድ ወር እየጠበቀ ነበር። ከዚህ በተጨማሪ ከባድ ህመም ነበራት። ከዚህ ቀደም ምንም አይነት የሰርጀሪና የአደጋ ታሪክ የላትም። የምትመለከቱት ምስል ከእምብርት ላይ የተነሳ የአልትራሳውንድ ምስል ሲሆን እንደምታዩት አይነት ጥቁር እባጭ ያሳያል። ይህንን ኬስ ዲያግኖስ ለማድረግ ወይም ለመለየት የታማሚው የህመም ታሪክ በግልጽ መነገሩ ወሳኝ ነው። ከዚህ በተጨማሪ እባጩን ናሙና በመውሰድ ምንነቱ ይረጋገጣል። ይህ ኬስ አምቢሊካል ኢንዶሜትሪዮሲስ ይባላል። እምብርት ላይ ዲፖዚት ያደረገ ወይም የተቀመጠ ኢንዶሜትሪዮሲስ ማለት ነው። ኢንዶሜትሪዮሲስ ምንድን ነው? ኢንዶሜትሪዮሲስ ማለት ኢንዶሜትሪየም የሚባለው የማህፀን የውስጥ ግድግዳ በተለያየ ምክንያት ከኖርማል ቦታ ውጪ ሲገኝ ነው። ይህ ብዙ ከባድ ችግር ያስከትላል። በተለይ ፔሪድ መምጫ ወቅት ላይ የተለያዩ የጤና እክሎችን በተለያየ ቦታ ላይ ያስከትላል። ምክንያቱም በዚህ ወቅት እነዚህ ዲፖዚቶች ያድጋሉ እናም ልክ እንደ ፔሪድ ባሉበት ቦታ መድማት ይጀምራሉ። እንግዲህ በዚህ ምክንያት ነው በዚህ በሽታ የተጠቁ ሴቶች የተለያዩ የጤና ችግሮችን ኤክስፔሪየንስ የሚያደርጉት። ይህ ኮንዲሽን እንግዲህ ከ10 እስከ 20 ሴቶች ውስጥ አንድ ሴት ላይ ሀፕን ሊያደርግ ይችላል። ይህም ያህል ኮመን ቢሆንም ብዙ ሴቶች ስለዚህ በሽታ አዌርነስ ስለሌላቸው በተለያየ ህመም ምክንያት ይሰቃያሉ። የዚህ በሽታ ምልክቶች የተለያዩ ናቸው። የበሽታና የህመም ምልክቶቹ እነዚህ ኢንዶሜትሪያል ኢምፕላንትስ ያረፉበትና የተቀመጡበት የሰውነት አካል ይወስኑታል። መካንነት፣ ከባድ ህመም፣ አንዳንዴ ደግሞ አንጀትና የሽንት ፊኛ አካባቢ ላይ ከተፈጠሩ ወር የጠበቀ ማስቀመጥ፣ ድርቀት፣ ከሰገራ ጋር አብሮ ደም መፍሰስ፣ ሽንት ማጣደፍ እና ደም የቀላቀለ ሽንት ማሸናት አይነት ምልክቶች ይኖሩታል። ከዚህ በተጨማሪ አንዳንዴ ሳምባ ላይ ከተፈጠረ የደረት ህመም፣ ከሳምባ ውጪ አየር መጠራቀም እና ደረት ውስጥ ፈሳሽ መቋጠር ሊያጋጥም ይችላል። ይህንን በሽታ ለመመርመር እንደ አልትራሳውንድ እና ኤምአርአይ ያሉ ኢሜጂንግ መሳሪያዎች ወሳኝ ናቸው። አልትራሳውንድ የተወሰነ ጥቅም ቢኖረውም ኤምአርአይ ግን ዲፖዚቶቹ የቱ ጋር እንደተቀመጡ ለማየትና ለህክምና ክትትል ወሳኝ አስተዋጽኦ ይኖረዋል። ይህንን በሽታ መኖሩን ለማረጋገጥ ዲያግኖስቲክ ላፓራስኮፒ ወሳኝ ነው። ምክንያቱም በኢሜጂንግ ብቻ በሽታው 100% የለም ማለት ስለማይቻል ማለት ነው። ህክምናው ከባድ እና አስቸጋሪ ቢሆንም ከመድኃኒት ጀምሮ እስከ ሰርጀሪ ድረስ አስፈላጊ ሊሆን ይችላል። ስለዚህ ሴቶች ይህ በሽታ ከምታስቡ በላይ ብዙ ሴቶችን እያሰቃየ ያለ ስለሆነ ማንኛውም ከፔሪድ ጋር ተያያዥ የሆኑ ያልተለመዱ ምልክቶችን ችላ አትበሉ። እንግዲህ ውዶችዬ ይህንን ይመስላል እንደሰማችሁት ነው። ያው ራሳችሁን ለማወቅ በሽታችሁን ለማወቅ ሞክሩ። አዲስ ነገር እያያችሁ ዝም አትበሉ። ዝምታን አትምረጡ። ከምንም በላይ ከማህፀን ጋር የተያያዘ ነገሮች ዝም መባል የለባቸውም። እንግዲህ ያለው ነገር ይሄ ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። እንዲሁም ደግሞ ጥያቄ ካላችሁ አሁንም በውስጥም በኮሜንት ላይ መጠየቅ ትችላላችሁ። ያወቅኩትን ያክል መልስላችኋለሁ ኢንሻአላህ። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ ተመልሼ እስከምመጣ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።